ኦርቶዶክስ ላይ እየተደረገ ባለው ነገር ላይ አጥብቄ እቃወማለሁ። የአባቶቻችን ትእዛዝ አከብራለሁ። በሃይማኖቴ አልደራደርም። አንድ ሃይማኖት፣ አንድ ኦርቶዶክስ፣ አንድ ሲኖዶስ፣ አንድ ፓትርያርክ። ለሞታችሁት ደግሞ የሰማዕታት ሞት ነውና የተቀበላችሁት ነፍሳችሁን ከደጋጎች ጎን ያሳርፍልን። ሰላም፣ እንዴት ናችሁ? አርቲስት ተመስገን ገብረ እግዚአብሔር ነኝ። ዛሬ ትንሽ ሌቶኛለሁ። ያው ትንሽ ቢዚ ነበርኩኝ ስራ ምናምንና ፍትህ ለአርሲ ኦርቶዶክሳውያን ለተፈጠረው ነገር ሁሉ እግዚአብሔር ነፍሳቸውን ይማረው ለሞቱት እና ፍትህ አሁንም ፍትህ ነው የምንለው። እግዚአብሔር ሀገራችንን ይጠብቅልን። አሁንም ሁላችንም አንድ መሆን አለብን። ለሞቱት እግዚአብሔር ሲማር ይህንን ለማስተላለፍ ነው። አመሰግናለሁ። የእውነት ያማል፣ ይደክማል። ስንት ሰው ሲሞት ነው የሚበቃው? ስንት ሰው ሲሞት ነው ህመማቸው ሊያመን የሚገባው? መቼ ነው ሰሚ የሚያገኙት? ንጹሐን ከአምላካቸው ውጭ ምንም ይዘው ላልወጡ ለእነዚህ ምስኪን ሰዎች የእነዚህ ሀዘን በእነዚህ ሞት ለማዘን ሰው መሆን ብቻ ነው የሚጠበቅ። ሌላ ምንም መሆን አይጠበቅም። ኦርቶዶክስ መሆን አይጠበቅብንም። ክርስቲያን መሆን አይጠበቅብንም። ሙስሊም መሆን አይጠበቅብንም። ሰው መሆን ብቻ ነው የሚጠበቅብን። ያሳዝናል። አንዳንዴ ለመናገርም ቃል ያጣል፣ በቃ ቃል ያሳጣል። ግን ደግሞ ዝም ማለትም ወንጀል ነው እንጂ ለመናገር አቅም የሚያሰጥ ለመናገር ቃላት የምናገኝለት ጉዳይ ሆኖ አይደለም። እባካችሁ ለአንድ ዜጋ በሰላም መኖር፣ በሰላም ወጥቶ መግባት መብቱ ነው፣ የሚለምነው ጉዳይ አይደለም። ሰላማዊ ሰው ምስኪን ንጹሐን፣ ለኛ ደግሞ ለኦርቶዶክሳውያን ደግሞ ቅድስት ቤተክርስቲያን ቤታችን፣ ስናዝን መሸሸጊያችን፣ ማልቀሻችን፣ ከነ ኃጢአታችን የተሸከመችን እናታችን ናት። ቅድስት ቤተክርስቲያንን አታቃጥሉብን። ጮህን ጮህን እንዳልጮህን ተቆጠርን። ጮህን ጮህን እንዳልጮህን ተቆጠርን። መከራው ክርስትናዬን አጣፈጠው፣ ስደቱ ማዕተቤን አጠበቀው። በሞት መንደር በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ። እንደሚታረድ በግ እንዲሁ ዝም ያልነው፣ ልብሳችንን ሸጠን ሰይፍ እንዳንገዛ ነው። በአርሲ ለሚሞቱት ወገኖቻችን እግዚአብሔር የሐዘን መጨረሻ እንዲያደርግልን፣ ሀገራችንን ቤተክርስቲያናችን እንዲጠብቅልን ሁላችሁም አሁን ቤታችሁ የምትሆኑበት የምትቀመጡበት የምንቀመጥበት ጊዜ አይደለምና ቤተክርስቲያን እየመጣችሁ ባላችሁ ሰዓት በረፍታችሁም ከቢሮአችሁም ወጣ እያላችሁ ባለችው ደቂቃና ሰዓት እስቲ አጸዱ ስር ቁጭ ብላችሁ የልባችሁን ለእግዚአብሔር ንገሩት። እግዚአብሔር ሆይ በሉ። እግዚአብሔር ሆይ የሐዘን መጨረሻ አድርግልን። እስቲ ድገሙት። እግዚአብሔር ሆይ አምላካችን ሆይ አባታችን ሆይ የሐዘን መጨረሻ አድርግልን፣ ለሀገራችን፣ ለቤተ ክርስቲያናችን፣ ለሕዝባችን ድረስልን ብላችሁ ንገሩት። የኦርቶዶክሳውያን ሞት ይብቃ። በአርሲ ያሉ ኢትዮጵያውያን ኦርቶዶክሳውያን እየተገደሉ ነው ያሉት፣ እየሰማን ነው በተደጋጋሚ። ሀዘናቸው ሀዘናችን ነው። ሞታቸው ይብቃ፣ ሀዘናቸው ይብቃን፣ ይበቃናል። ከዚህ በኋላ ለአርሲ ላሉ ኦርቶዶክሳውያን ድምጽ መሆን አለብን። ድምጽ እንሁን። ሰላም ሰላም፣ እንዴት ናችሁ?
እንግዲህ በተደጋጋሚ ጩኸታችንን ባለማቋረጥ የአርሲ ወገኖቻችን ድምጽ እንዲሰማ ትግል ማድረግ እንዳለብን ይሰማኛል። ከአሩሲ ሀገረ ስብከት ለቅዱስ ሲኖዶስ የተጻፈ ደብዳቤ አለ። ይሄ ደብዳቤ በግልጽ የደረሰውን ጉዳትና አሁን ያሉበትን ሁኔታ ያሳያል። በሀገረ ስብከታችን በሚገኙ ወረዳዎች የደረሰውን ሞትና የንብረት ውድመት ማሳወቅን ይመለከታል የሚል ደብዳቤ ነው። እንግዲህ ሰሞኑን በተካሄዱት እንደዚህ ድምጽ የማሰማት እንቅስቃሴዎች ቋሚ ሲኖዶሱ በአርሲ ሀገረ ስብከት ጉዳቱ የደረሰበት አካባቢ ሄደው ጉዳዩን እንዲያጣሩ አባቶችን መድቧል። ዛሀበሻ በሌላ በኩል ደግሞ ጉዳቱን አደረሰው የተባለው ታጣቂ ቡድንና መንግስት ጉዳቱን አንተ ነህ እኔ ነኝ ያደረስከው በሚል እየተወዛገቡ ነው። እኛ ያለማቋረጥ ድምጽ መሆናችንን ከቀጠልን አሁንም ወገኖቻችን የበለጠ እንዲሰሙ ማድረግ እንችላለንና በሌሎች አጀንዳዎች ሳንወጠር ድምጽ መሆናችንን እንቀጥል ለማለት ነው እንደ አንድ የተዋሕዶ ልጆች የመጣሁት። ስለዚህ ሐሳቤን እንደምትጋሩ ተስፋ አደርጋለሁ። የሞቱትን ነፍስ ይማርልን። አሁንም ግን ሳናቋረጥ በመጮህ ለወገኖቻችን ድምጽ መሆናችንን እንቀጥል። ስለ አርሲ ይመለከተኛል። አርሲ ላይ እየተደረገ ያለው የንጹሃን ዜጎች ግድያ፣ የቤተ ክርስቲያን ቃጠሎ እንደ አንድ ኦርቶዶክስ ያማል። እንደ አካባቢው ተወላጅ ደግሞ የበለጠ ያማል። ምንም ማድረግ አለመቻል የበለጠ ያማል እና ድምጽ ለመሆን ነው የመጣሁት። ድምጼ ለውጥ ካመጣ የንጹሃን ሞት ይብቃ። አርሲ ላይ ብዙ ወገኖቼ ከቀያቸው ተፈናቅለዋል፣ ተገለዋል። በብዙ ስጋት ውስጥ ነው ያሉት። የኔ ድምጽ ለውጥ ካመጣ ብዬ ነው ይሄ ቪዲዮ የምሰራው። ለብዙዎች እንዲደርስ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። መሸሸጊያችን ቤተክርስቲያን ናት። የምንሸሸግባትን ቤተክርስቲያናችንን አታጥፉብን። መንግስት ተባባሪ የሆናችሁ ምዕመናንን እያስጨረሳችሁ ነው። እስከ መቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩት? እኛ ለሞቱት አስቀምጠህ ስንት ዓመት ሻማ ታበራላችሁ? ለእናንተስ ለህሊናችሁ አይቆረቁራችሁም ወይ? የሚፈሰው የንጹሃን ደም እስከ መቼ? እሳቸው እንደ ማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ሽምግልና ቢሄዱ ጳጳሳት ዛሬ የብልጽግና ኪስ እየሞሉ ወገኖቻችንን እያስጨረሱ ነው። እንገደላለን። ክቡር መጋቢ አባ ዘበአማን ክቡር አምባሳደር ተስፋዬ በሀገረ እስራኤል የኢትዮጵያ ባለስልጣን አምባሳደር፣ ለማውራት ነው የመጣው እንዴ? ክቡራን አበው መነኮሳት፣ አንተ ነህ እንዳንተ ያለው ነው። አንተ እንዳንተ ያለው አንተ አሽበክሻይ በመጸለይ ነው የመጣነው። እግዚአብሔርን ለማመስገን ነው የመጣነው። ከዚህ ያለፈ